ሰበር 14 ከፍተኛ የመንግስት ባለስልጣናት ከስልጣናቸው ተነሱ። ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በውስጡ ያለውን የአፋጻም የጥያቄነትና የመልካም አስተዳደር ክፍተት ለማረም በሚል የወሰደውን እርምጃ ተከትሎ 14 የሥራ አመራር አባላትን ከኃላፊነታቸው ማንሳቱን የዘሀበሻ ምንጮች ገለጹ። ዘሀበሻ የተመለከተው በቅርቡ የተሾሙት የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሮቤል ጸጋዬ በዲሴምበር 10 2025 ለሰራተኞች ባስተላለፉት የውስጥ ማስታወሻ እንዳመለከቱት የኮርፖሬሽኑ የቦርድ አመራር ባደረገው ጥልቅ ግምገማ በተቋም ውስጥ ከፍተኛ የአፈጻጸም ክፍተቶች ተገኝተዋል። በግምገማው የተለዩት ዋና ዋና ችግሮች የሚከተሉት ናቸው። የፕሮጀክቱ አፈጻጸም በቋሚነት ከሚጠበቀው በታች መሆን፣ የኮርፖሬሽኑ የፋይናንስ አቅም ያዳከሙ ስትራቴጂክ ውሳኔዎች መኖር፣ ቁልፍ የአሰራር ስርዓቶች የቁጥጥርና የአስተዳደር ልምዶች እንደተፈለገው አለመስራት፣ የጠያቂነትና የአመራር ቅንጅት ማነስ የሚሉት ናቸው። እነዚህን ችግሮች ተከትሎ የቦርድ አመራሩ የተቋሙንና የሀገርን ጥቅም ለመጠበቅ ሲባል ከላይ በተጠቀሰው ቀን ጀምሮ ተግባራዊ በሚሆን ውሳኔ የሚከተሉት 14 የሥራ አስፈጻሚ አባላት ከስራ እንዲሰናበቱ ወስኗል። ከኃላፊነት የተነሱትና በሕግም የሚጠየቁ አሉበት ከተባሉት መካከል አንደኛ አቶ አሰፋ ቀሲቶም፣ ሁለተኛ አቶ በእምነት ጋሻው፣ ሶስተኛ ዶክተር ቤዛዊት ግርማ፣ አራተኛ አቶ ኢሳያስ አንዳርጌም፣ አምስተኛ አቶ ፍጹም አማረ፣ ስድስተኛ አቶ ሳሙኤል አማረ፣ ሰባተኛ አቶ ሸዋንግዛው ተስፋዬ፣ ስምንተኛ አቶ ሱራፌል አባይነ፣ ዘጠነኛ አቶ ታደሰ ፎሌ፣ አስረኛ አቶ ዋቅጅራ ይልማ፣ 11ኛ አቶ ወገን ሰለሞን፣ 12ኛ አቶ ዮሐንስ አየለ፣ 13ኛ አቶ ዘሪሁን መኩሪያ፣ 14ኛ ወይዘሮ ዘይነባ ኡመር ናቸው። ይህ እርምጃ የተወሰደው የአመራር ድክመቶችን ለማረም፣ ግልጽነትን ለማስፈንና ኮርፖሬሽኑን ወደ ተሻለ የፕሮጀክት አፈጻጸም ለመመለስ እንደሆነ ዋና ስራ አስፈጻሚው በውስጥ ካሰራጩት ደብዳቤ ላይ አብራርተዋል። በተጓደሉት ቦታዎች ላይም ጊዜያዊ አመራሮች እንደሚመደቡም የተገለጸ ሲሆን ሁሉም ሰራተኞች ይህ የሽግግር ጊዜ እስኪያልፍ በዲሲፕሊን እንዲሰሩ ማስጠንቀቂያ እንደተሰጣቸው ከምንጮቻችን ሰምተናል።